ከአንድ ምንጭ የሚቀዳ ከአንድ የክፋት አባት የተኮረጀ ወይም የሚተላለፍ ትእዛዝን መሰረት ያደረገ የጥፋት አውታሮች ወይም መሰረቶች ወይም ቅርንጫፎች እንጂ እከሌና እከሌ የሚባለው ነገር አትገረሙ። ሸኔና ፋኖ እኮ አይሰዳደቡ፣ መሳሪያ አብረው ይለዋወጣሉ ምናምን እየተባለ ስለነበር ሁሉ ማለት ነው። እና እሱን አውርተናል። እንደውም እነሱ ደግሞ መጡና በደንብ የወለጋ ፋኖ እኛ አለን አሉ፣ የደቡብ ፋኖ አለን አሉ፣ የትግራይ ፋኖ አሉ፣ በደንብ እያስረገጡልን አሉ። ያ ማለት ምንድነው? እነሱም ያ ከጀርባቸው እነዚህን የሚጋልበው ኃይል ለምሳሌ ከሸኔ ከፋኖ ከወያኔ በሉና ሻቢያ፣ ከሻቢያ ግብፅ፣ ከግብፅ ጀርባስ ሌላ አለ እኮ እዛ ጋር የሚያቆም መሰላችሁ አይደለምና በተለያይ ኤርትራውያንና ኢትዮጵያ ውስጥ ሆናችሁ በዚህ ስሜት ውስጥ ያላችሁ ሰዎች ቆም ብላችሁ አስቡ። ጀስት እንደሱ አይነት ነገር አይደለም የሚጠቅመው። እናንተ እንደዚህ ቡር ብትሉ ብን ብትሉ በብደታችሁ የተወጋችሁትን ወይም የተጫናችሁትን ነገር ይዛችሁ እንጂ የእናንተ አጀንዳ አይደለም። እና ኢትዮጵያ ላይ ወይም ኢትዮጵያውያን እዛ እንደዚህ እርስ በርሳችን የምናደርገው ነገር እዚህ ውስጥ ላይ ሆናችሁ የምትሉ ነውረኞች ስታሊን ያደረገውን ነገር በማየት ጤነኛ አእምሮ ያለው ሰው ስለ ሻቢያ ምን እንደተባለ ለምን እናሳያለን? እዚሁ ዩቲዩብ ላይ ገብታችሁ ሰርች ማድረግ ትችላላችሁ። ስታሊን ስለ ኤርትራ ወታደሮችና ኤርትራ ምን እንዳለ በቃ ይህን ሰሞኑ ያለው ነገር በሙሉ ሳንናገር ቀድመን በተናገርነውና ባወራነው ብቻ እኔና እናንተ ድል እያደረግን እውነት እየወጣ ፈጣሪ በምድር ላይ ፍርዱን እያስቀመጠ የሚሄድበትን ወቅት ነው እያረጋገጥን ያለ። የሚቀየር ነገር እንደሌለ ሁሉ ነው ያየነውና ሰው መማር ማወቅ ያንዳንዱ ሰው ራሱን ከእንደነዚህ አይነት ቆሻሻዎች መጠበቅ በቃ ራሱን ንጹህ ማድረግ ነው እኮ ሌላ ነገር አይደለም። ኢትዮጵያ ትቀጥላለች፣ እውነት ያሸንፋል። አይ ካለስ መንገዱን ጨርቅ ያድርግ ልቀጥል ብለናል። ምንም የምንለው ነገር የለምና አሁን እዚህ የሰላም እንትኑ ለህብረተሰቡ የሚገባውን አገልግሎት መስጠት፣ ሰላምና ጸጥታ ማስከበር የሚችልበት ሙሉ ለሙሉ ቁመና እየደረሰ ያለበት ዋዜማ ላይ እንዳለ ነው ማምሰል የምንችለው ማለት ነው። ይህ ሲሆን ለምሳሌ እንቅስቃሴዎችን ስንመለከት እንቅስቃሴዎች ላይ ማረጋገጥ የሚቻለው አንድ የጸጥታ ተቋም አይደለም። ለምሳሌ ዞኖች በሙሉ ቁመና ላይ፣ ወረዳዎች በሙሉ ቁመና ላይ፣ ቀበሌዎች በሙሉ ቁመና ላይ ሲባል የነዚህ ድምር ውጤት ነው አጠቃላይ የክልሉ ጸጥታ ጉዳይ የሚባለው ማለት ነው። ስለዚህ በክልል ውስጥ ይህ እንዴት ውጤት ተገኘ ብለን ስንመለከት አንደኛ የክልሉ መዋቅር ራሱን አደራጅቶ ቁርጠኛ ሆኖ የአመራር አንድነት ፈጥሮ እስከታች የሰራበት ሁኔታ ስንመለከት ጠንካራ ነው። ሁለተኛ የክልሉ የጸጥታ መዋቅር ራሱ የማረጋገጡ ጠንካራ ሆኖ ወደ ነባር አቅሙ ተመልሷል። ሶስተኛ እነዚህ የህዝብ ጥያቄ ይዘናል የሚሉ በሌላ መልኩ ደግሞ ለህዝብን ብሶትና መከራ የሚያበዙ አካላት በህብረተሰቡ ላይ በፈጠሩ ሰቆቃ መሰረት ህብረተሰቡ በዚህ መንገድ የትም እንደማይኬድ ያውቃል። በአካሄድ በጣም ትራዲሽናል እና ኋላ ቀር በሆነ መንገድ መንግስት ስልጣን ለመገዳደር ጊዜውም ሁኔታውን ማለት ነው። ሶስተኛው ክልል ስንመለከት ብዙ የምናመለክተው ክልል ነው። ክልል በፊት ከነበረበት ፈተና በትጥቅ ላይ የነበሩ አካላት የሰላም ጥሪን ተቀብለው በመግባታቸው፣ ሁለተኛ የክልሉ መንግስት ጠንክሮ ታች ድረስ መዋቅር ላይ በመስራት በተለይ ቅርብ ጊዜ ቀበሌ መሰረት ያደረገ የመንግስት መዋቅርን ማጠናከር የሄደበት ርቀት ፕሬዘንሱ በጣም ጠንካራ እንደሆነ አድርጎታል። ስለዚህ አሁንም በኦሮሚያ ክልል በፊት ከነበረው ሁኔታ የጠፋ የሰላም ሁኔታ እየተረጋገጠ መጥቶ ጥቂት ፖኬት ኤሪያዎች ላይ ብቻ ናቸው ፈተና የሚሆኑት። እነዚህንም ግን ክሊር አድርጎ የህብረተሰብን በአማራ ክልል አካባቢው በእርሻ ይታወቃል፣ ሀብታም ናቸው። 3 ሚሊዮን ይጠይቃሉ። አንተ የገዛ ልጅን በ3 ሚሊዮን ትገዛለህ ማለት ነው ለ6 ሰዓት። ይሄ ደግሞ በደቡብ ክልል አካባቢ በደቡብ የሀገራችን ክፍል ላይ እኔ ፋኖ ነኝ ብለው ተደራጅተው በስርቆት ላይ ያሉ ወይም የቆዩ ሰዎችን የሚያስረዳ ነው።
እነሱን የሆነ ያሳይልኛል ብዬ ነበር። ኦልሞስት እንዳልኳችሁ ስትሪም ያርድ በጣም ብር የሚያገኝ መስሎት ያው ብር ለመቀበል ፈልጎ ነው እንደዚህ የሚያቆራርጠው። ሲያቆራርጠው ምናምን የግድ ወረው እነሱ ተብለም እነዚህና መሰል እውነቶች ላይ ምንም ማድረግ አንችልም። የነበረው ጽንፈኛው የፋኖ ቡድን ላይ እርምጃ ተወሰደ። አብዮቷሚ ተጨማሪ አለው። ራሱን የዳርጌት አደለ ፋኖ በሚል ሰይሞ ሲንቀሳቀስ የነበረ ጽንፈኛው የነበረው ጽንፈኛው የፋኖ ቡድን ላይ እርምጃ ተወሰደ። አብዮቷሚ ተጨማሪ አለው። ራሱን የዳርጌት አደለ ፋኖ በሚል ሰይሞ ሲንቀሳቀስ የነበረ ጽንፈኛው የፋኖ ቡድን ላይ እርምጃ ተወሰደ። የሚያስጠላ ነው። ዞን አበረዳ ግዳጁ መወጣት ላይ የሚገኘው ሰራዊታችን ክሎች ጸጥታ አካላት ጋር በመቀናጀት ራሱን የዳርጌት አደለ ፋኖ በሚል ሰይሞ ሲንቀሳቀስ በነበረ ጽንፈኛ ቡድን ላይ ነው እርምጃ የወሰዱት። የመከላከያ ጸረ መረጃ ሞላ በሰላም ትኖራለች ብሎ አይደለም ሀደ ከአቢ ስትራቴጂያዊ ጸገም ግብፂ ናይ ሚል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብልዎ ቁጥጣር ናይ ግብፂ ብዘይ ምርግጋ ናይተን ኣዊት ማይ ዝብቅርሰሉ ቦታ ዘለዎ ሃገራት መፃ ይኽእል ዝብል እምነት ናይዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር እኛ እንቆጣጠረው የሚል ይጸለማ ናቸው። እዚ ተበይሉ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ከለውጥ በኋላ በቃ ኢሳያስ ከሆነ እና ከዛ በኋላ ባለንም መጠበቅ የለብንም። ለማስራት ሀገርንም ህዝብንም ለማሳረፍ ራስን አሳልፎ መስጠት ምንም ለነገ የሚባል እውነት ሁሉ አይደለም። ያንን ኢትዮጵያውያን አድርገውታል። ተዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ ማህበረሰቡን ከህገ ወጥ ቡድኑ እገታና ዝርፊያ ለመታደግ የጸጥታ መዋቅሩን ማሰልጠና ማደራጀት ላይ በስፋት ሲሰራ መቆየቱን አስታውሰው ጽንፈኛ ቡድኑ እኩይ ዓላማውን በተግባር የተገነዘበው የአማራ ህዝብ ከአካባቢ ያባረረና ያወገዘው መሆኑ ለግዳጃችን ስኬት አስተዋጽኦ አለውም ብለዋል። ይሄ እንዳልኳቸው ነው። እዛ አካባቢ ላይ ባለው ያንዳንዱ ሰው ያንን ነገር በማውገዝና እነሱን በማሳደድ ጥሩምባ ነፍቶ ሁሉ ወጥቶ በስልክ እዚህ ጋር ያሰማናችሁ ዝርፊያ ይቁም ብሎ ጥሩምባው ነፍቶ በመውጣት እነዛን ሌቦችን ሁሉ የያዘበት እውነት ነው። በጊዜ ርዝማኔ ያን ህዝብ ወደማይወጥ ለመክተት ታስቦ የተሰራ መሆኑንና ይህ መከራ እስከሚመጣ ድረስ በስሜት የሚነዳው በመብዛቱ ነገር ሲሆን ነበር። ሲገባው ግን በዛ ልክ ጨክኗል ማለት ነው። ይሄ ደግሞ መከላከያን የበለጠ አቅም እንዲያገኝ ምንሻዎችም ሆነ ሌሎች የጸጥታ ኃይላት አመራርም ቢሆን ከዚህ ቡድን ጋር ወደደም ጠላም ስርዓት ማስያዝ የመጀመሪያውም የመጨረሻውም ህሉን ነው። ራሱን ህይወቱን እንኳን ለመጠበቅ ሲባል አሁን ኢትዮጵያ ውስጥ ያሉ ጠላቶችን ከመጋፈጥ ውጪ በመሸሽ የምታመጧቸውም አይደለም። ሰው ያንንም በማየት ከመንግስት ጋር ያለውድ በግዱ እንዲቆም በሰላም የሄዱ ሰዎችን የተደረገው መምህራን የተጨፈጨፉት አመራሮችን በዛ ጭካኔ የሞቱት ኬላ ተዘርግቶ የሚደርሰውን ግፍ ሰዎች እየታገቱ የሚሆኑን ሁሉ የነውር ጥግ ከዛ ኢትዮጵያ ከምትጠላቸው ከምትጸየፋቸው ኃይላት ጋር ሁሉ በልቅ ሆነ ችግር ከነከለ ጋር እንሰራ የሚል የብቤ አልባው የሆነው ሰብሳቢ አልባው የሆነው ጃዊሳ እስከሚመጣ ድረስ የተከፈተውና የተናገረውን ሁሉ ወስዳችሁ ስትገጣጥሙት ይሄንን ጠላት ቶሎ ብሎ በማጥፋት ኢትዮጵያን ነፃ ማውጣት ራስን ነፃ ማውጣት እንጂ የምትሸሹት አይደለም ማለት ነውና በዛም ህብረተሰቡ ወደፊት የገፋበት እውነት ነው ያለው። በክልሉ የተገኘው ሰላም የሰራዊታችን ክብር መስዋዕትነት ውጤት ነው ሲሉ ሌተናንት ጀነራል ብርሃኑ በቀለ ተናግረዋል። በአማራ ክልል የተገኘው ሰላም የሰራዊታችን ክቡር መስዋዕትነት ውጤት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ ናቸው የተናገሩት። ሌተናንት ጀነራሉ በሰሜን ጎንደር ዞን ከደባርቅ ወረዳ አስተዳደር የጸጥታ አካላት ጋር በዞኑ አሁናዊ የጸጥታ ሁኔታ ላይ
ውይይት ባደረጉበት ወቅት ሰራዊታችን በማይበግረው የዓላማ ጽናቱ እንዲሁም ጀግንነቱ ክልሉን ከጽንፈኛው መፈንጫነት ወደ አስተማማኝ ሰላምና ልማት እንዲመለስ አድርጓል ብለዋል። እነዚህን መነካካላችሁ ያንን ጀግንነትን ለማስታወስ ነው፣ የምታውቁት ነው። ሁሌ ክብርና ሞገስ ለጀግናው የመከላከያ ሰራዊት አባላችን ይሁንና በዛ ላይ የምትሳተፉ ሁሉ ጀግኖች ናችሁ። በያላችሁበት ሀቅን ወዳችሁ ለሀቅ የሚከፈለውን ሁሉ እየከፈላችሁ ያላችሁ እህት ወንድሞቼ ሁሉ ያ ጀግንነት ነው። በዛ ጽኑ። ውሸት ምንም ያክል ቢነረጥ አንድ ክብሪት ነው። ምንም ያህል ተራራ ቢያክል የገለባ ስብስብ ነው። አንድ ክብሪት ነው የሚበቃው። ኢትዮጵያ ታላቅ ሀገር ናት። ያችን ታላቅ ሀገር የእሷ ዜጎች የእሷ ባለቤት መሆን የምንችለው እኛ ኢትዮጵያ የምትወደውና የምትፈልገውን አይነት ስንሆን ነውና በዛ ስሜት የኢትዮጵያ ባለቤት ለመሆን በየንበት በበጎ መሰለፍ ይጠበቅብናል ማለት ነው። ሌላኛው እንግዲህ የፖለቲካ ፓርቲዎችንም ደግሞ እንድትታዘቡ ነው። ይህንን ያጠቃልል ነው እንሄዳለን። እናት ፓርቲ አቶ ታዬ ደንዳ ከስር እንዲፈቱ ጠየቀ። በትናንትናው ዕለት ከቤታቸው በጸጥታ ኃይሎች ተወስደው የታሰሩትን የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳን የመንግስት ያለ ቅድመ ሁኔታ እንዲፈታቸውን እናት ፓርቲ ጠይቋል። ዋት ዳዝ ኢት ሚን እናት ፓርቲ? እናት ፓርቲ ምንድን ነው? ፓርቲዎች ምንድን ናችሁ? ለምንድን ነው አላማችሁ? ይሄ ነው ወይ? ብዙ እንትኖች አሉ እንድታዩት ነው። እና እናት ፓርቲ ምን አይነት አቋም ነው? አሁን ይሄና እንዲና እንዲህ የሚያበጣብጠን ያጣን ይመስል አማራጭ ሀሳብ በመያዝ እኔ ብመረጥ ሀገሪቱን በዚህ መልኩ አስሄዳለሁ፣ ይሄ መንግስት በዚህ መልኩ የሄደበት ነገር በዚህ ምክንያት ስህተት ነው፣ በዚህ ምክንያት ደግሞ ልክ ነው እያለ መሞገትና መንግስትን እንዲጠነክር እንዲጠነቀቅ የሚሰራቸውን ስራዎች በሙሉ በዘላቂ ሀገርን በሚጠቅም መልኩ እንዲያሰድ መሞገትና ማሯሯጥ ሲገባው እናት ፓርቲ ግን አቶ ታዬ ደንዳ ከስር እንዲፈቱ ጠየቀ። የታየ እስር ሀሳብን የመግለጽ ነፃነትን ለመገደብ ከመፈለግ ጋር የተያዘ እንደሚመስል የገለጸው ፓርቲው መንግስት ያለ ቅድመ ሁኔታው እንዲፈታቸው ዛሬ ባወጣው መግለጫ ጠይቋል። የፌዴራሉ ከፍተኛ ፍርድ ቤት የአቶ ታዬ ደንዳን የዋስትና መብት በማንሳት ክሳቸውን በማረሚያ ቤት ሆነው እንዲከታተሉ ዛሬ ትዕዛዝ መስጠቱ ይታወቃል። እዚሁ ላይ አሁን ማውራት ያለብን ይሄ የተቋሚ ፓርቲዎች የተሰራችሁት አሽንጉሊቶች ናቸው። ታጋይ ነኝ፣ የፖለቲካ ፓርቲ አለኝ፣ እንደዚህ አይነት ሰው ነኝ፣ ምሁር ነኝ ምናምን ብላችሁ በተለያየ ቦታ ላይ የምትናገሩ ሰዎች አንድ ጥያቄ ልጠይቃችሁ። ያንን የምትሉትን የምታወሩትን የምትናገሩትን ነገር የምትናገሩት በእውነት ከራሳችሁ አመንጭታችሁ ነው? እናንተ ሰዎች በራሳችሁ ነፃ ናችሁ? ከጀርባ ያዘላችሁት ስውር የኢትዮጵያ ጠላት የለም? ለምንድን ነው ታዲያ ሀገር እንደ ሀገር እንድትሰራ የማትሰሩት? ወይስ ደግሞ ስትሰራ ምቀኝነት የሚያቃጥላችሁ? ከግብፅ በላይ በህስድና በምቀኝነት ስትቃጠሉ ያለው ፖለቲካ ፓርቲዎች እና እኔ ትናንት ባለፈው አማራ ክልል ላይ ሀገራዊ ምክክር ኮሚሽን 14 የተለያዩ ፖለቲካ ፓርቲዎች የቁጥራችሁ መብዛት በራሱ ራሳችሁን ሆናችሁ እንዳልተሰራችሁ የሚያሳይ ነው። የሆነ የክፋት ተልኮ ፈጻሚዎች ሆናችሁ እንደተሰራችሁ ያረጋግጣል። አንድ መሆን አጀንዳችሁ እውነት፣ አጀንዳችሁ ፍትህ፣ አጀንዳችሁ ኢትዮጵያ፣ አጀንዳችሁ ከአለንበት ችግር እንድንወጣለን ችግር ነው የምትጠቅሱት። አሁን ይሄ ሰውዬ ይሄንን ያወራው እናት ፓርቲ የምትባለው እናውቃለን። አንተ የኢድ አደባባይና የመስቀል አደባባይ እያላችሁ አንድ ሰው ማህተም ይዞ በኦርቶዶክስ ስም ማህተም ይመታ ነበር። እንደው አንዱ ደስ የሚለኝ ማለት ነው በግሌ እዚህ አልተናገርንም ስራችሁን የትኛውም ቦታ ላይ በሀኬት በክፋት በተንኮል ባሻጥር ዝና አለኝ፣ ስልጣን አለኝ፣ መሳሪያ አለኝ፣ ሀብት አለኝ፣ እውቀት አለኝ ብላችሁ እያንዳንድሽ ምን ያህል ቆሻሻ ነገር ኢትዮጵያ ላይ እንዳስቀመጥሽ አውቀዋለሁ። ያንን ሁሉ ቆሻሻ ነገር አናትህ ላይ እየፈጠፈጥን ኢትዮጵያ በጀግና ልጆቿ እየተሻገረች ነው። አስቡት ምን ያህል ገንዘብ እንደበጀታችሁ። አስታውሱ ምን ያህል ክፉ እቅድ እንዳቀዳችሁ። ግን አልተሳክቶም። ኢትዮጵያ ትቀጥላለች።
እውነት ያሸንፋል። ቆሻሻ የትኛውም ቦታ ቢገለጥ ሊጠፋ ሊቃጠል እንጂ ኢትዮጵያን ሊያጠፋ አይደለም። እንዳልኳችሁ የተከበራችሁት ወንድሞችን ያው ቻናሉም ጋር ያለውን እያያችሁት ስለሆነ ብዙ እንትን የሚላለም ግን አለን። ያው እየተናገርን መሄድ አለብን። እየተናገርነው በቂ እኮ ነው። ብዙ ጥላት አፍ መንቀሳቀስ፣ መውጣት፣ መግባት፣ ሰው ማግኘት ሁሉ እስከማልችል ድረስ ሆኗል። ግን አሸንፈናል። እኔና እናንተ መጀመሪያ ላይ 1000 2000 እንደዛ እያላችሁ አብራችሁ የነበራችሁ ወንድሞች ዛሬ ላይ ደግሞ ሜምበር ሆኖ ጧት ማታ አብረው ያሉ ጉባኤ ኢትዮጵያ የኢትዮጵያ አንዱ አማራጭ አድርገው ወደፊት ለማምጣት የሚጥሩት ወንድሞች አላችሁ። በስልክ በተለያዩ ኮመንት ላይ ሁሉ ሸር የምታደርጉ እውነቴን ነው፣ አላሳፍራችሁም የምለው ለዛ ነው። እና እነዚህ ክፎች ስንት ቢሊዮን ብር እንደመደቡ፣ ስንት ቆሻሻ ሰዎችን እንዳታለሉና እንዳመጡ፣ ስንት በክብራቸው ላይ የረከሱ ብዙ በሃይማኖት አባት፣ በባለስልጣን ስም፣ በባለ ሀብት ስም፣ በምሁራን ስም፣ በምን ስም ሁሉን አርክሰው ለራሳቸው የረከሰ ነገር ለመጠቀም ብዙ ነገር አድርገው ነበር። ዛሬ ሰው ኢሳያስ ጋር ሲያወራና እንደዛ ሲል ያው ኢትዮጵያ አሸነፈች፣ ከመሃል የነበረውን ቆሻሻ ነገር እርስ በርሱ የነበረውን ቆሻሻ ነገር ጠርጋ ዳር ላይ አደረሰች ማለት። ይሄ ትልቅ ድል ነው፣ ቀላል እንዳይመስላችሁ። ወደብ እንዴት እናገኛለን? አሰብ ኦር ሌላ ኔቪ ሲቋቋም ነው እኮ ያገኘነው። ኔቪ ሲያቋቁም ነበር ቢጮሁ የሆነ ነገር የሚባለው። ኔቪ ተቋቁሞ አሁን እዚህ ጃን ሜዳ ደግሞ ዋና መስሪያ ቤት እየገነባ ነው ኢትዮጵያ ባህር ኃይል። ኔቪ ሲቋቋም ነው እኮ እንትን ያለው። አሁን ባለው በዚህ በምስራቅ አፍሪካ ኢቭኒፍ ከግብ በላይ ኢትዮጵያን የሚፈልጉ ኃይላት ይፈልጋሉ። ኢትዮጵያን ማንገራገጭና የራሳቸውን ቆሻሻ ነገር በጀግና ህዝብና ሀገር ስም በአፍሪካ ላይ ለመፈጸምና ለማስፈጸም የሚተጉ እንጂ ጭራሽ ኢትዮጵያ በክፉ ለመፈተን ተብሎ የሚሰራ ነገርም ጠቅላላ ነገሩ ሀሜቲ እንደዚህ ሆነ እንደዛ ሆነ ምንም ችግር የለም። ምንም እንዳልኩት እኔና እናንተ በጎ ታሪክ ከሚጽፉ ራሳቸውን ለጀግኖች ወይም ከጀግኖች ጋር ለማሰለፍ የጎደለውን ለመሙላት የተበላሸውን ለማስተካከል ከወቃሽነት ከናቃፊነትና በጥላቻና በምን ውስጥ ከመግባት ይልቅ ምንም ነገር ተፈጠረ ቢባል ያንን አስተካክለዋለሁ፣ እኔ እችላለሁ፣ ወይም እኔ አድርገዋለሁ፣ እኔ ኢትዮጵያዊ ነኝ፣ የኔ ሐሳብም እንደዚህ ከወቃሽ ጋርና መዳረሻው ጥፋት ብቻ የሚሆን አካሄድን አልሄድም። በእድሜ በእውቀቴ በኖርኩበት በየትኛውም አግባብ ላይ ያወቅኩትና የተረዳሁት ነገር ቢኖር ጥፋትን እየተረኩ ወደ ጥፋት መጣደፍ ሳይሆን ጥፋት ከተነገረ ጠላት ከታወቀ የጥፋቱ መነሻና መዳረሻው ምክንያቱ ሁሉ ከተገለጠ ጀስት ያንን ነገር ለማስተካከል ሜካኒዝሞች የመፍትሄ ሐሳቦችን ነው መስራት ያለብን። እዛ ጋ ነው ጊዜያችንን ማጥፋት ያለብን እንጂ ሐውልት ሰርተው ሊያባሉን እንደሰሩ ይሄ እንዴት ነው? በዓለም ላይ ሁሉ እንኖራለን እያልን በሀገራችን ውስጥ የአንተ ክልል ነው የአንተ እንትን ነው ተብለን ከሰውነት ክብር ወርደን በብሔር ወሽቀውን በተለያዩ ልዩ ወጥመዶች እነሱ ራሳቸው የሰሩ የሆነውንም ያልሆነውንም እየተናገሩ ሲያባሉን ኖረው ያጥፋት አሞን መሳቂያ ሆነን ማፈሪያ ሆነን ከዛ ለመውጣት ዛሬ መስራት ይገባናል እንጂ እንዴት ያንን ይዤ እንትን እላለሁ? እና ጠቅላይ ሚኒስትር ነው ጭብጨባ የናፈቀው? የኖቤል ተሸላሚው ጠቅላይ ሚኒስትር ዶክተር አብይ አይደለም? የፋኦ ተሸላሚው ጠቅላይ ሚኒስትሩ አይደለም? ተቃዋሚ ይኑር ተፎካካሪ ይኑር ትላላችሁ። ምክንያቱም እንዴት ነው እንዳይዘናጋ የሰራውን ያደንቃል፣ የጎደለውን ይናገራል። ከቻለ እውቀት ካለው ቀዳሚ ከሆነ የተሻለውን አማራጭም እያሳየ የራሱን ታላቅነት እያሳየ የሚሄድ ማንኛውም ሰው ያስፈልጋል እንደ ሀገር። ቁጭ ብሎ ተጎልቶ ግን ዝም ብሎ ክፋትና ጥፋትን ሲላዝን የሚውል ሰው በዚህ ዘመን አንድ ቦታ ላይ እንኳን ምክንያታዊ የሆነ ትችት የማያቀርብ በየትኛውም አግባብ እዩ። ቆይ ጠቅላይ ሚኒስትር ዶክተር አብይ ግን ስንት ሰውዬ ነው? ስንት ሰው ነው? 100 ሰው ነው? 1000 ሰው ነው? 1000 ሰው ነው ጠቅላይ ሚኒስትሩ?
1 ሚሊዮን ሰው ነው። መጽሐፍ ይጽፋል፣ ያነባል። ዲጂታላይዜሽን ላይ ፊታውራሪ ነው። በየትኛውም ቦታ ላይ ስለ ማንኛውም ነገር ነፍሳቸውን ይማርና ፕሮፌሰር መስፍን ወልደማርያም ብዙ ሰዎችን አውቃለሁ። እንደዚህ አይነት ሰው አይቼ አላውቅም። አእምሮውን እንዴት እንዳሰለጠነ ሁሉ አይገባኝም። አንዲት ብጣሽ ወረቀት ሳይዝ ስለ ማንኛውም ነገር በቂ ማብራሪያ የሚሰጥ ልጅ ነው። አልገባኝም ሁሉ ይባል ይሆናል እንጂ ጀስት እነንቶኒ አሁን እንደው ከዶክተር አብይ ጋር ሊናገሩ ምናምን የሆነ ነገር ሲሉ አሃ ብሎ ይሄዳል። አሁን ይህንን ርዕስ ያነሳውላችሁ ከዛ አንጻር ነው። በማጣጣል ይሄ አቲቱዱ ይቀየር። እዚህ 9 ሰዎች አላችሁ፣ 10 ሰዎች አላችሁ። እኔ እውነቴን ነው የምላችሁ 10,000 ሰው 11,000 ሰው እዚህ ቻናል ላይ አለ። በቃ እኛ በእውነት ለእውነት ችግሮችን እንዲፈቱ እያወራን እየተነጋገርን ከሆነ በቂ ነን። ለዓለም ሁሉ እንተርፋለን፣ እንኳን ለኢትዮጵያ። ምንም ቁጥሩ አይደለም። እርቃኑን የምትሄድ ሴት ወሩ የሆነ ነገር የሚባል ነገር ላይ ምን ያህል ሰው እንደሚል ነቲንግ እሱ አይጠቅምም። በቃ ግን እኛ 11,000 ሆን ማለት ቀላል እንዳይመስላችሁ። ማንኛውንም መጥፎ ሰው ቢሆን ለማዳን ነው። እኛ እንዳይጎዳን እንጠነቀቃለን። ከቻለ እሱም እንዲድን ነው የምንፈልገው እንጂ እኛን ሊጎዳን ስለሰራ እኛ እሱን በሚመስል አይነት የክፋት ምላሽ አንሰጥም። ቢኮዝ እኔና እናንተ ኢትዮጵያውያን፣ እኔና እናንተ ትልልቆች ነን። እኔና እናንተ ከሁሉም የተሻለ መፍትሄ አቅራቢዎች ነን። እኔና እናንተ ማንኛውም ሰራው የተባለውን ስህተት ሁሉ የምናርም ከሁሉም የበላይ ሆነን የምንመጣ ነን እንጂ እንደዛ አይደለም። ኩባር ኢትዮጵያ ላይ ምንም ነገር ብትሰሙ፣ ምንም ነገር ብታዩ፣ ምንም ነገር ቢፈጠር፣ ምንም ነገር ቢገጥማችሁ እንዴት መፍታትና ከዛ ችግር በላይ ሆናችሁ የመፍትሄው አካልና ታላቅነታችሁን የምታረጋግጡበትን አቅም ማግኘት ነው። እዚህ ቤት የምናወራው፣ እዚህ ቤት የምንነጋገረው እሱ እኮ የትኛውም ቦታ ላይ የራሳችሁን ትልቅነት የምታረጋግጡበትን አቅም መፍጠር። ሁሉም ነገር እናንተ ስትሉ የሚሆን እናንተ ስትሉ የማይሆን እንዲሆን እንጂ ከዚህ በፊት መጓተት፣ በሌሎች ጆሮ ማድመጥ፣ በሌሎች እንደዚህ አጠቃላይ ሰብናችን ሁሉ ተቀምጦ መጫወቻ ሆነን የምንቀጥልበት ወቅት ያበቃል ነው። እሱን ለማስቆም ነው እዚህ የምናወራው። ማንም ምንም አይነት አሻጥር ቅድም እንዳልኳቸው ላይ እያነው ደስ ከሚለኝ ያልኩት እንዴት እንደተዘጋጁ ያውቁታል እነሱ። ሰው ችግር የለውም ያው የከሸፈው ስለማይቆጥር ሰው ማለት ነው። እና እኔ ምን ያህል ተዘጋጅታችሁ እንዴት እንዳከሸፍንባችሁ ወደፊትም እንዴት እንደምናከሽፍባችሁ እንዴት አድርገን ድራሻችሁን አጥፍተን ኢትዮጵያን በከፍታ እንደምናሻግርና ሀቅ እንደምናወጣ ኢትዮጵያ በዛ ቀብር ላይ ያበበች የምትል ሀገር ኢትዮጵያውያን ህዝቦች መሆናቸውንና እስከ ዛሬ ድረስ ታሪካቸው ሁሉ በጠማሞች እየተጣመመ ሲተረክ የነበሩት የጀግናው የሀገር መከላከያ ሰራዊታችን ቀደም ሲል የነበሩ በህወሓት የበሸቀጠው ወረራ ጊዜ እንኳን እስከ ደብረ ሲና 3 ጊዜ በተደረሰው ነገር የደረሰውን ግፍ ለማበስ ለዛ ዋጋ ለከፈሉ ሰዎች ሁሉ ስራ የሚሰራበት ብዙ የሚነገር ታሪክ አለ። 3 ቀን ራሷን ቀብራ የተከላከለች አንዲት ጀግና ቀይ ቦኔት ለባሽ ራያ አካባቢ ላይ ታስታውስ ከሆነ የመጀመሪያው ወረራ ጊዜ ጓደኞቿ ሁሉም እንትን ብለውባት እርሷ ራሷን መሬት ውስጥ ቀብራ ተከላክላ ከ3 ቀን በኋላ ምናምን በህይወት የተረፈች አንዲት እንስት አለች። ጀግና። እኛ እኮ ነን ጀግና የማናውቀው ጀግና የማናከብረው እንጂ ጀግና ጠንቋል። እነዛ ቅራቅንቦች ጀግኖችን ለማዋረድ የመጡ እፉኝቶች ግን ተሰብስበው ያቅራሉ። ተሰብስበው ቢጽ ለቢጹም ይባላል። እውርን እውር ይመራው ዘንድ ከቶ አይችልም። ሁለቱም ወደ ገደል ተያይዘው ይገባሉ። እና የሰሞኑ አሳሪን እዛ ኢሳያስ ላይ ሲል ኢሳያስ ደግሞ ኦሮሞማ ምናምን ብሎ ሲናገር እኔ ይሄንን ቁጭ ብዬ ነው ማድመጥ ያለብኝ። እና ኢትዮጵያችሁ ያው በድል እውነት ነው መሰረታችን በዛ መልኩ የሚቀጥል መሆኑና ዝግጅታቸው እንደዚህ ብቻ አልነበረም። በጣም ብዙ ነበር። በነገራችን አሁን ራሱ እንደዚህና እንደዚህ ለምሳሌ አንድ እዚሁ ላይ ትዝ እንዳለኝ ንገራቸው የሕክምና ባለሙያዎች ጋር ያሰቡት ሌላ አለ። አይ ቲንክ ይህንን ፕሮግራም እዛ አሻጥር ውስጥ ያለ ሰው ካለ ወይም ኢን ፊውቸር ያው አጋጣሚ ተመተዋል እንጂ
እንዳልኳችሁ እዚህ ሀገር ያለው ጦርነት እኔና እናንተ እናት አባቶች ነው የሚመሩት። ከፈጣሪ ጋር አቅም ያላቸው በጣም በጣም ጎበዝ ሰዎች ናቸው የሚመሩት። ጀስት የፈጣሪን ታላቅነትም እንድታምኑ እፈልጋለሁ እና በየእምነቱ ሰው ጸሎት ላይ መበርታት ሚስጥሩ ይገለጥለታል። በዛ መልኩ ከፊት ለፊት ነጭ ለባሽ የሚመስል ወይም ባለሙያ የእውነት መስሎት ሰዎች ገፍተው የቀሰቀሱት ባለሙያ የእውነት መስሎት ችግር አለበት። አዎ መንገድ የሚያዘጋው ጦርነት የሚያውጀው ትምህርት ያስተጓጎለው የሀገርን ገጽታ ያበላሸው ማዕቀብ እንዲጣል ገንዘብ እያዋጣ የሚጮኸው ከሀስ ከፈ እንዴት ተቀናይተው እንደሚሰራ ታውቁታላችሁ። ያን ሁሉ ባደረጉበት ላይ ባለሙያ ያሉና በሱ ስም ደግሞ ለመሸቀል መጡ። እስ ዳንጀርስ 2 ጊዜ ነው ምናምን ቪዲዮ ለቅ ያለው በእነሱ ጉዳይ። ከዛ በላይ ማብራራትም አያስፈልግም። ተጠንቀቁ፣ ራሳችሁን ጠብቁ ብያለሁ። በእናንተ ጉዳይ ላይ ያንን የሚመስል ድራማ የሚጫወቱ ሰዎች ሊገቡ ስለሚችሉ በሽተኛ እየገደሉ ሕክምና ጣቢያውን ሁሉ በማበላሸት ብዙ ኪሳራ ውስጥ ሊከቷቸው የሚችሉ ነገር አሉ። እንደው ያ እንኳ ቢቀርባቸው የሚያስሩ የጸጥታ ኃይሎችን እየገዙ መታሰር የሚገባው ወይም መጠየቅ የሚገባው ቀርቶ መጠየቅ የማይገባውን በማሰር ብለናል። ከዛም ባለፈ ደግሞ እስከ መግደል ሊያደርጓችሁ ይችላል፣ ሊመቷችሁ ይችላሉ። አሊያም ይህንን ማክስ ምናምን እያደረጉ የገቡ እናንተ የምታክሙትን በሽተኛ እየገደሉ እናንተን እጃችሁን ሰንሰለት ውስጥ ያስገቡና ከዛ ቀጥለው ዘገባውን ይሰራሉ። ይኸው እንዲህ ብለው በመጠየቃቸው መንግስት አሰራችሁ ይላችኋል። እስኪ ገጣጥማችሁ እዩት እናንተ የጠየቃችሁት ከዛ የሚያወሩት ሰዎችን ከዛ ወዴት እየገፏችሁ እንደሆነ ከዛ እነሱ በገፏችሁ ስትሄዱ እናንተም ደጋግማችሁ ወይም እናንተን የሚመስሉ ሰዎች እንዳወሩት ምን ላይ ልትደርሱ እየተንደረደራችሁ እንዳለ ማወቅ ነው። ቢኮዝ እነዚህ ሰዎች ችግር ፈጥረው ራሳቸው ችግር ሆነው የተፈጠሩ እኮ ናቸው። ችግር ሆነው ተፈጥረው ችግር ፈጥረው ችግር ተናግረው ችግር ሰብከው ወደ ችግር የሚነዱ ችግርን እየደራረቡ ሌላ ችግር እየወለዱ በችግር ላይ የሚያተርፉ ችጋራሞች ናቸው የሚጮሁላችሁ አክቲቪስቶችና ፖለቲከኛ የምትሏቸው ሰዎች። ደስ ኢምንት ናቸው። የሚያሳስቱ ሆነው አይደለም። አድማጭ ተመልካቹ ነው ችግር ያለበት እምለው ለዛ ነው። ቢኮዝ ምንም ቴክኒክ የለው፣ ግልጽ ነው። ሰውን ለማጥፋት ሌት ተቀን ሲዳክር የነበረ ሰው ለሰዎች አዝኖ መጣ ሲባል ዋዳዝ እውነት ነው ውሸት ነው? እንዴት ይሄን ማለት ያቅቷል? ያን ያርስ ነው እና በእነሱ ተሸፍነው በትጥቅ የታገዘ ኃይል አላቸው። ቋል በትጥቅ የታገዘ ኃይል ከፊት ለፊት ገዋን የለበሱ ነጭ ለባሾች ናቸው። ከነሱ በኋላ ግን እኛ ያገኘ ነው ትጥቅ ለብሶ የመጣ ተኳሽ ኃይል አለ ማለት ነው። ስለዚህ ከሱ ጋር መድረግ ያለበት ፊልም መፋለም እንደዚህ ተደርጎ ተመቷል ማለት ነው እንጂ እነሱም አያውቁም። ከፊት ላይ ያሉ ነጭ ለባሾች ወይ እነዚህ ገዋን ለብሰው በባለሙያ ላይ ያሉ ሰዎች ኢቭን የሚያውቁሉ አይመስልም አመጣጡ። ያኛው ጋር በራሱ ነው ተዘጋጅቶ ጥርሱን ነክሶ ነው የሚመጣው። እዚህ ከፊት የሚሄዱና ከተሰመረላቸው መስመር ውጪ ወጣ የሚሉ ሰዎች ያንን እውነት ሁሉ አውቀው አይደለም የራሳቸው ችግር ብቻ የሚናገሩ አሉና እንደዛ አይነት ነገር አለ። ኤኒዌይ ከነሱ ጀርባ ያለው በትጥቅ የታገዘ መንግስት ከሰማም ይስማ በትጥቅ የታገዘ ኃይል ነበር። ቃርሚያውንም መሰብሰብ ካለ ትኩራ በትጥቅ የታገዘ አለ የምንለው ነው እንጂ እዚህ ዱንያ ላይ ምድር ላይ ባለው አይደለም። ለየት ያለ ነገር እና ያው አስተማማኝ የሆነ ነገር ይዛሉ እንዳርጉ ምናምን ማለት ስለሚብሩ የሚያይት ኃይል ሁሉ ይዘው የመጡበት ሆነ ነው። ይሄ ሰዎችን አለመተው በራሱ ነገሮችን ያራዝማል እንጂ የሚያሳስብም ሆኖ አልነበረም። ሻቢያ ኦር እንደዚህ የሚያሳስቡ አልነበሩም። ግን እንደዛ ብሏል። እናት ፓርቲ ምን ብሎ እንዳለና እንዲህ ምን ያገናኘዋል ከአቶ ታዬ ጋር አሁን እናት ፓርቲ ምን ያገናኘዋል ካላችሁ የአንድ ክንድ ብዙ ጣቶች ማለት ይሄ ነው። የትኛውም ቦታ ላይ ነውረኞች፣ ተስፋ የቆረጡ ባንዳዎች በተቀመጡበት በተወከሉበት ስልጣን ላይ ሁሉ የባለጉና የከሰሩ ሰዎች ሁሉ ተሰብስበው ለአንድ ቆሻሻ የኢትዮጵያ ጠላት የውርደት ተላላኪ ሆነው ይሰራል። ልክ እንደዛ ማለት ነው። በዛ ስሜት ነው አሁን አቶ ታዬን ዘመድ ያደረጉት እንጂ ያኮረ ሁሉ የሚገዛል
ያኮረፈው አቅሙን ለማሳየት ጥንካሬውን ወደፊት ለመግፋት እውነተኛ ሆኖም አይቀጥልም። እዛው ውዳቂ ሆኖና ባርነት ውስጥ መኖር በእርግጥም እዛ ተከበረ ቦታ ላይ የሌላን ቆሻሻ ተልኮ ተሸክሞ ሲያቆሽሽ የነበረ መሆኑን ይገልጥላቸዋል። ቸካርጓቸው የታሰሩ ምን ያሉትን ያከበርናቸውንና ያዋረዱን ሰዎች ሁሉ ቁጠሯቸው። ለዛ ነው እናት ፓርቲ ለዚህ የጮኸው ማለት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ለከንቲባዋ የሰጠው ሽልማት አይወክለኝም አለ ኢህአፓ። ኢህአፓ አባል የሆነበት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 25 ቀን 2017 ዓ.ም ለከተማዋ ከንቲባ ወይዘሮ አዳነች አቤቤ የሰጠው ሽልማት ፓርቲውን እንደማይወክል አስታውቋል። ፓርቲው በጋራ ምክር ቤቱ በኩል ከከንቲባዋ ጋር ውይይት እንዲደረግባቸው ያስገባቸው አንገብጋቢ የህዝብ ጥያቄዎች ወደ ጎን በተገፉበት ሁኔታ የጋራ የኢህአፓ የአዲስ አበባ ቅርንጫፍ ጽህፈት ቤት ቀድሞ ሳይመክርበት ምክር ቤቱ ለከንቲባ ሽልማት መስጠቱን አውግዟል። ሽልማቱ ከመኖሪያው በግፍ ለተፈናቀለውና የቤት ባለቤትነቱን ለተነጠቀው የከተማዋ ህዝብ የበደል መሆኑን ፓርቲው የጋራ ምክር ቤቱ ከተቋቋመለት ዓላማ ውጪ በተደጋጋሚ የገዢውን ፓርቲ ርካሽ ዓላማ ሲያራምድ ተስተውሏል ያለው ኢህአፓ የጋራ ምክር ቤቱ በዓላማ መሰረት ነፃነቱን ጠብቆ እንዲጓዝ ማሳሰቡን ዋዜማ ዘግቧል። አሁንም ይህንን የማነብላቸው አሁንም በታሪክ ነው የማካትተው ይሄን አንብቤ ነው። ለዚህ እኔ ኢዜማ አብን ወደ ቀልቡ ሲመለስ አብን የተጠላበትን የሚሰደብበትን ውሰዱ። በሰሞን የሲኖዶስ አባላት ላይ እነዚህ ጋጦች እንደዛ ሲሆኑ በእርግጥ ሃይማኖትን ወይም ሌላውን ፖሊሱ ቢሰደብ ምናምን ቢሰደብ ጀስት ያን የተከበረ ነገር ማስከበር ወይም አስከብሮ እንዲፈራ እስከ ሙሉ ክብሩ ማስቀጠል ባለመቻላችን ነው። ምንም የማያውቀው ሰው ተነስቶ ጳጳስ ሆኖ ግደሉ ሲባል ጀግና ልክ ላልኳችሁ የተንሸዋረረ የተዛባ ስሌት አለ። እኛ የወረስነው መውረሳችንን በልምድ በባህል መልኩ አስረን ከራሳችን ጋር ጠፍንገን ምንም ያህል የማይነካ አድርገን ያስቀመጥነው ጠላት እንደፈለገ እንዲፈነጭ አድርገን ያስቀመጥነው ክፉ ልምድ ክፉ መንፈስ አለ እዚህ ኢትዮጵያ ውስጥ። ዘላፊነት፣ ጋጠወጥነት፣ ስርዓት አልበኝነት በየሄደበት ጋጠወጥ የሆነ መርህ አልባ የሆነ ሰው ጀግና የሚል ጋጠወጥ እሳቤ የተጠናወተው ህዝብ አለ እዚህ ሀገር። ጋጠወጥነት ነው። ሲታሰር ሲሞት ያለውን ለማጥፋት የሞተ እየቀሰቀሰም ይመጣል። ራሱ ቆሞ የበላውን ራሱ ቆሞ የገደለውን ሰው ራሱ እየተረከ የሚመጣ እንደ አጠቃላይ ባህል በጣም መጥፎ ገዳይነትን እያበረታታ ረጀግ ነው ወረጥራ ጫካው የሚባል በእርግዝናው አባቱ ኦር እንደዚህ ዘመዱ የሞተበትን ህፃን ተርኮ ያንን አስጠንቶ እድሜው ለአካለ መጠን ሲደርስ መሳሪያ ገዝቶ ሰው በመግደል ወይ እንዲሞት ወይ እንዲታሰር የሚያደርግ እሳቤ ያለ አሁን እና አሁን ላይም ኢሰፓ እንደዚህ የሚባሉ እነዚህ ፖለቲካ እንትን ላይ ያሉት ምናምን ልክ ክርስቲያን ታደለ እዛ ጋር ሆኖ ቃላት ምሳሌያዊ አነጋገሮችን እየተረከ የሆኑ በሀገር ላይ ያሉ ታሪኮችን እያጣቀሰ የአፍራሽነት ስሜት ለመቀስቀስ የሚጠቀምበትን እንደ ኃላፊነት ቢሆን ማረጋጋት ነው። እኔ እዛ አሁን አላችሁ ያልኳችሁ ሰዎች ላይ በጣም ነው ኃላፊነት መውሰድ በጣም ነው የምፈራው። ብዙ በሆነ ቁጥር በጣም ነው የምፈራው። አሁን 1000 ሰው 2000 ሰው ላይቭ ላይ ቢያይ ምንድነው የምሆነው እላለሁ። ብዙ ሳብስክራይበር ቢኖረኝ ኦር ብዙ የሆነ ነገር ቢኖረኝ እንዴት ነው እጨነቃለሁ ብዬ አስባለሁ። ኃላፊነት አለብኛ። እኔን ሰው ብሎ የመጣ ሰው የሰውነት ዋጋ ማውጣት አለበት። ያንን ለማድረግ መጨነቅ አለበት። ኃላፊነት የሌላቸው ሰዎች ግን የተጠጉበትን ሁሉ መውጋት፣ ያንን ሁሉ መነጀስ፣ ማበላሸት ላይ ተጠምደው ታያዋቸዋላችሁ። ጠላቶች ናቸው። ጠላቶች ናቸው። ሌላ ማንም ከነሱ በላይ ጠላት የለም። ዛሬ ሰው ታግቶ ገንዘብ ሲጠየቅ እንዳትገሉት ያላችሁትን እንከፍላለን ብሎ ሰው የሚሄደው ለምንድን ነው? ያ ሰው የሚወደው የሚወዳት የምትወደው ስለሆነ አይደለም። በዛ ልክ ተርበትብቶ ብሎ መንግስት እንኳን የጸጥታ ኃይል እንዳይገባ ተደብቆ ምናምን የጸጥታ ኃይል ካመጣችሁ ምናምን እንደዚህ እናደርጋለን የሚለው ማስፈራሪያ ሁሉ የግድ ያ ሰው እንዲተርፍላቸው በሚል ለምነውም ቢሆን ገንዘብ የሚወስዱ ሰዎች አሉ። ኃላፊነት ቢኖር እነዚህ
ይሄ በየቦታው የተወሸቀው የብሔርተኝነት በሽታ ያው ተበላልቶ ራሳቸውም አይተርፉም አይጠቀሙም። እነሱም ዛሬ ገዳይ ናቸው ነገ ይገደላሉ። ጀስት እንደዛ አይነት ነገር አላቸው የምንላቸው ክርስቲያን ታደለና ደሳለኝ ጫኔ ሲሳደቡ ያንን ምሳሌያዊ ንግግር እየጠቀሱ ፓርላማውን ሲጮሁበት ጀግና የሚል ከዛ መለስ ብሎ እነ በለጠ ሞላና ዶክተር በለጠ ሞላና ሌሎች የአብን ልጆች አይ ለህዝብ ሊጠቅም በሚችል ነገር ላይ አብረን መቆም አለብን ሲሉ አይ አብን የብልጽግና እንተና ነው። ብልጽግናን ያወቀው አይመስልም ሰው ስለ ብልጽግና ስለሆነ ሲያወራ ይውላል ተጎልቶ እዛ የብልጽግና እንተና ብሎ ገፍቶ ይመጣል። አሁን እዚህ በዛ መልኩ ስንመጣ ፕሮፌሰር ብርሃኑ ነጋ ኢዜማ ላይ ሲመጡ ለምን ከመንግስት ጋር እሰራለሁ አላችሁ እንዴ? ፓርቲ የተቋቋመው ትግል የተጀመረው እኮ ለህዝብ ማገልገል የሚቻልበት መድረክ ለማግኘት ነው። ያንን መድረክ እንደ ህዝብ እውቅና ይሰጣል። ለሀገርም ደግሞ የእናንተ እውቀትና ተሳትፎ ያስፈልጋል። ግቡና ተሳተፉ ሲባል መግባታቸው ላይ ከገቡ በኋላ የራሳቸውን ሀሳብ ሊሚቴሽን አላቸው? የፓርቲ ተጽዕኖ አለበት ወይስ ፕሮፌሰር ብርሃኑ ነጋ በራሳቸው ያስቡት የነበረውን ነገር ነው እያደረጉ ያለው? ትውልድን ያክል ነገር እንዲቀርጹ ኃላፊነት ሲሰጥ ትልቅ እድል ነው። አረ ይሄ ነገር ታይቶ እንዳይጠፋ ብሎ ሌላም እንዲሰፋ መግፋትና ያን ነገር እያጎሉ ማለት እንጂ ስለዚህ ምንም ነገር የማይናገር ሰው ታየ ደንዳ ይፈታ ይላችሁ። ያባዝም መጣነ ደግሞ እኔ የለሁበትም ቤታቸው ሲፈናቀል ምናምን በዚህ ልክ የተንሸዋረረ ስንት ዓመት ላይ ነው ይሄ ፓርቲ እንትን ያለው? ማለት እዛ ጋር ያላችሁ ሰዎች ወይም ይሄን መግለጫ የሰጣችሁ ሰዎች መቼም በጣም ምርጥ ሰዎችም ትኖራላችሁ። እኛ ሀገር እፊት ላይ ያለው ነው ራሱን ይሸጣል፣ ራሱን ይለውጣል። የእሱን ሀሳብ የማይቀበሉትን ደግሞ ያሳስራል፣ ያስገድላል። ካስገደለ በኋላ መንግስት እንዳለ ብሎ ደግሞ በዛ ክስ ላይ ሌላ ይዞ የሚመጣ አሻጥር አይነት ሰንሰለት ያለው ፖለቲካ እንዳለ አይኖ ኢትዮጵያ ውስጥ አቅመቢስነት አለ፣ ምቀኝነት አለ፣ ኋላ ቀርነት አለ፣ ክፋት አለ። የያዙትን ሙጥኝ ብሎ በዛው እስከ ሞት ድረስ ሌሎችን ሁሉ ነክሶ የመሄድ አይነት እንጂ የአባትነት ዋጋ ቢኖር ዘመን ብዙ ዘመን ሰው ሲያሳልፍ በእድሜው ስንት ነገር ነው የሚያየው። ራሱ የማያደርገውን ሌሎች እንዲያደርጉለት እንትን ይሄ ነው ክርክሩ። እንደዚህ በሆኑበት እንደዚህ አልሰርም አንተ ከአዳነች ጋር በመቅረብህ ህዝብ የምትሞግቱበትን እኛ አሁን የምንጠብቀው እዛ ጋር ወይዘሮ አዳነች ይሄን የሰራችሁት እዚህ ላይ እንደዚህ ለመስራት ብላችሁም ራሱ ስትፍጨረጨሩ ይሄን ነገር አጥፍታችኋል። ይሄ ግን በዚህ መልኩ ታረጉት እናንተም የተሻለ ነው። የኛም ዓላማ ወደ ስልጣን መጣንም አልመጣንም መታገያችን ህዝብን ማስደሰት ነው። ሰው ወይዘሮ አዳነች ይሄን ሰዎች ይሄ ልማት ሲመጣ ችግር ደርሶባቸው ብዙ ፈተና የደረሰባቸው ሰዎች ከሆኑ ለምን እላለሁ። እንኳን ይሄ ትንሽ ትልቁ በቻለው አቅም ችግር ሲፈጥር የሚውል ህብረተሰብ መካከል ላይ ያለ ስርዓተ መንግስት እንደ መንግስት አቋቁመን እውቅና ሳንሰጥ ማንንም ባለጌ በየእንትኑ እየሰማን ስናብድ የምንውል ሰዎች ይቅርና እግዚአብሔር ችግር ኖሮበት ነው እንዴ ይሄ ሁሉ ልዩነት የመጣው? ስንት ድሃ ስንት ይሄ ሁሉ አካል ጉዳተኛ አለ፣ የሀብት የምን የስልጣን የምን ልዩነት አለ። ሌላው ሰለጠኑ የሚባሉ ሀገራት ሁሉ ለምንድነው እዛ ላይ የደረሱት? ለምንድነው እኛ እንደዚህ የሆን ነው? እግዚአብሔር ምን አድርጎ ነው? እግዚአብሔር አቅም አጥቶ ነው? አላህ አቅም አልኖረው ብሎ ነው? በእንደዛ አይነት ነገር መንግስት የሁሉ ነገር ፐርፌክት የሆነ ያውም እኮ በቻልኩት አቅም እውቅና ሳልሰጠው እኮ ብዙ ሰዎች ከነጋ ተጣልተን የምናውቃቸው ምርጫ መርጣችኋለሁ ይላቸዋለሁ። አልመረጥንም። ካልመረጣችሁ ተውታ ምን አገባችሁ? ያልመረጣችሁት አላምንበት ብላችሁ ካላመናችሁበት በቃ ዘው ጩሁ። እዚህ እኛ መርጠነዋል፣ የመረጥነውን በቃ የሰራውን ሰርቷል። እንደዚህ አማራጩን እስኪ አይናችሁ ጤነኛ ከሆነ አሁን ይሄ ነው ሰፓ የሚባለው አሁን ያነበብኩላችሁና እናት ፓርቲ እንደዚህ የምትባሉ ጠማማነትን አይታችሁ ጠማማነትን ሰብካችሁ ራሳችሁ ጠማችሁ የራሳችሁን ጠማማነት ለሌሎች ለማውረስና በጥመት ወደ ጥፋት ለመሄድ ከመጣደፍ እስኪ ዘመኑን እዩት። ትናንትና ማስተር ኦርድ የሆነ ነገር ፒኤችዲ ሊኖራችሁ ይችላል። ዛሬ ግን የሆነ ቦታ ላይ አድርሶ ይመልሳችኋል። እንዴት ሰው
ሀገሩ ላይ በየትኛውም አግባብ እንዴት የሰውን እልቂት ሰው ሊያስቀጥል ይሰራል? እስኪ የተለያዩ ቦታ ላይ ሰዎች ለተሞክሮ ሰው ይሄዳል። የተሞክሮ ሲከድ አሜሪካ አካባቢ ያሉ እህት ወንድሞቼ በተለያየ ጊዜ ባወራንበት ላይ ልጆቻቸውን እንኳን ከትምህርት ቤት እነሱ ስለፈለጉ ብቻ ማስቀረት አይችሉም። ምን ማለት ነው? ትውልድ የሀገር ሀብት ነው። ሰው ያንን ቀርጻ ሀገሪቱ ወደፊት ሊያራምድ የሚችል አቅም መፍጠር የራሷ ነው። አንተ ስለወለድክ አያገባህም የሚባልበት ሀገር ላይ ተቀምጦ እዚህ የሚባለው ነገር ሁሉ ስሙና ፓርቲ የተቋቋመው ለዚህ ነው። ኢሰፓ አሁን ፓርቲ ለመባል ይህን መግለጫ ወጣ። ይህን ለማውጣት ፓርቲ ትባላለህ? የምርጫ ቦርድ ራሱ ለእንደነዚህ አይነት ሰዎች ገንዘብ መክፈሉ በራሱ የምርጫ ቦርዱ ችግር አለበት ማለት ነው። እዚህ ጋር ምን ይላል? ቤታቸው ሲፈርስባቸው በግፍ ለተፈናቀሉ የቤት ባለቤትነቱን ለተነጠቁ ይላል። እንደዚህ ያለው ሰውዬ ከነዛ ህዝብ ወይም ከኛ እንደዛ ብሎ ከሚሰድበን ህዝቦች ላይ የተገኘን ገንዘብ ሰብስቦ ምርጫ ቦርድ ይሰጠዋል በየዓመቱ። ይሄ ፓርቲ ተብሎ ምን አማራጭ አምጥቶ በምንድን ነው የምናወዳድረው? ይሄን አሉሽ ለማውራት ፓርቲ ማቋቋም ያስፈልጋል እንዴ? የመንደር አሉሽ ይሄ ቡና ምናምን ሲጠጡ የሚያወሩትን አይነት ኋላ ቀርነት ዘመኑ ይሄ ነው። የድሮን ዘመንን ዲጂታላይዜሽንን እንትን የሚለን ይሄ ነው። ካለው የኒውክለርና ሌሎች መርሃ ግብሮች ጋር ኮምፒት አድርገን የብኒፍ ማምረት ባንችል እንኳን መከላከል ባንችል እንኳን ብናገኘው ኦር እንዴት መጠቀም እንደምንችል የመግባቢያ ቋንቋ ለመፍጠር እንኳን ያስችላል። ይሄ ሐሳብ እንትና ሲታሰር እንደዚህ ነው የሚል እና ሁሉም የፖለቲካ ፓርቲ አብንና ኢዜማ ላይ ያሉትን ሲቀሩ ወይም እዛ ፕሮፌሰሩ ጋር የገጠማቸው ነገር ነበረ። ለምን እገባለሁ አሉ ምናምን ከሚል ብዙ ግርግር ነበር። መሩኛን ማጥፋት የተለመደ ስለነበርና እነዛ ፓርቲዎች ያሉ የሚመስሉ ግን የሌሉ በጨቋኙ ስርዓት የሚጋለቡ የእሱ አሽንጉሊት ሆነው የሚጫወቱብን ሰዎች ነበሩ። ለዛ ነው 100 ምናምን ሲፈልጉ እንዲሳደቡ ሲፈልጉ እንደዚህ እንዲደረጉ ተደርገው ዛሬም ድረስ እነ ልደቱ ሁሉ የሚለፈልፉብን ማለት። እሱን አይተን እነዚህ ፓርቲዎች ላይ ትኩረት መስጠት፣ ምርጫ ቦርድ ትኩረት ይስጥ። ቀጣይ ላይ ያለው ዲጂታላይዜሽን እንደዛ ቢሆንም መስፈርቱ ምንድን ነው? መስፈርት ያውጣ። እኔ አሁን እንደ ጉባለች መስፈርቱን ማወቅ እፈልጋለሁ። ቁጭ ብሎ የተሰራውን ነገር ብቻ እየነቀፈ ምንም አማራጭ የማያሳይ ሁሉን ነገር እያጨለመ በሱ ጨለማ እሳቤ እየተናገረና እየተረከ ሌሎችንም በዛ ጨለማ ውስጥ ለማስጠም እስከዛሬ ባደረሰብን መከራ ውስጥ ለማኖርና በዛ መከራ ለመነገድ የሚያስብ እሳቤ ያለው ፓርቲ መባል ይችላል ወይ? ፓርቲ ምንድን ዋጋ ያውጣ። ስለዚህ አሁን ለዚህ እንደዚህ ነው ወይዘሮ አዳነች ምናምን እንደዚህ ብሎ የሚለው ነገር ሁሉ ሰጥና ውሳኔያቸውን እንኳን በዚህ ልክ የሚሽም ምንድን ነው ካላችሁ መቀኝነት ነው። ነገር ግን በጋራ መግባባት ሐሳባችሁን አንስታችሁ ሞግታችሁ ተግባብታችኋል ብለን እኛም ደስ ብሎናል። ሰው ዛሬ ወይዘሮ አዳነችን እንደዚህ ነው ብለህ የምትለው አንተ ጥገኛ ነህ ያልከው ሰውዬ ምርጫ ቦርድ ላይ ሄደ ገንዘብ ለመቀፈል ነው። ገና ለገና እናንተ የስራ ዕድል ወይም የምትበሉት ለማግኘት ብቻ ስትሉ የኢትዮጵያን ህዝብ እያባላችሁ ያላችሁ ብዙ የፖለቲካ ሰዎች አላችሁ፣ ፖለቲካ ፓርቲዎች አላችሁ። ይፈሩ የኢትዮጵያ ህዝብም ይሄን ወቅ ማንን ምን ማለት መሞገት እንዳለብን ስለ ወደብ ጉዳይ ያላነሳው ስለታየ ደንዳአ መግለጫ የሚያወጣ ስለ ወደብ ጉዳይ አይመለከተንም ኢትዮጵያ ምንም ትሁን እያለ ያለው ሰው እድሉ ሲመጣለት መንግስት እንደውም ዘግታ አንድ አንፃር ቀደም ብሎ እስኪ መቅደም አታውቁ። የዓለም አቀፍ ህጎች ይህን ይላሉ። አሰብና እንደዚህ የተባሉት እንደዚህ ነው። ኤርትራም ቢሆን በዚህ በኩል ይህን ይመስላል። አማራጮችን አሳይታችሁ ሞግታችሁ ወደዛ ዳይቨርት ማድረግ ትችሉ ነበር። ግን ወደብ ለምን ያስፈልገናል ብላችሁ አላችሁና የምታወሩትን ሁሉ ላብራራ የቻልኩት አንድ በጣም አስቀያሚ እንደሆናችሁና ኢትዮጵያን ስታዋርዱ ኖራችሁ ለሌላ ውደት አሁንም የምትጣደፉ ከንቶች እንደሆናችሁ እኔ ስለሺ ማረጋገጥ ፈልጌ ነው። ይሄ ንግግራችሁ ብቻ ያመጣችሁት ውጤት በሙሉ ብጥብጥና ንትርክ እንጂ ጥቅም የማይሰጥ ስለሆነ ማለት ነው። የትግራይ የኦርቶዶክስ ቤተክርስቲያን አባቶች የሲኖዶስን ውሳኔ ተቃወሙ። የትግራይ የኦርቶዶክስ ቤተክርስቲያን አባቶች በአወዛጋቢ ደቡባዊ ትግራይ በማይጨው ሀገረ ስብከት ስር ሲተዳደሩ የነበሩት አላማጣ፣ ኦፍላ፣ ዛታና ጨርጨር ወረዳዎች እንዲሁም አላማጣና ኮረም ከተሞች ራሱን የቻለ ሀገረ ስብከት እንዲሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ በቅርቡ ውሳኔ ማሳለፉን
መቃወማቸው ተሰምቷል። ሀገረ ስብከቱ የሚቃወሙ ለዞኖቹ ብቻ መሆኑን የጠቀሱት የክልሉ ደርግ ነው በማለት ውድቅ ማድረጋቸውን የዘገበው ድምፅ ወያኔ ነው። የሲኖዶሱ ውሳኔ የትግራይን ግዛታዊ አንድነት የሚጥስና የግዛት መስፋፋት ለማካሄድ የታለመ ነው በማለት የሃይማኖት አባቶቹ እንደፈረጁትም ተገልጧል። ለምን አባት ተብሎ ከሰውነት ውጭ አይደለም ልጅ ምናምን ሁሉ ከማለትም በላይ ማለት ነው። አበጣባጭነት ወደ ሸዋ ፊቱን ያዞረና የተሳለመ ሰው አወግዛለሁ ብሎ የሚል ቅሌታም ሰዎች አሉ። ቅድስት ቤተክርስቲያንን የሞተው የደረሰው ግፍ የደረሰው እኮ የሰው ልጅ እንዲከባበር ቃለ እግዚአብሔር ስላልተሰበከ ነው። ሁልጊዜ ቅዳሴ ሲገባና ያው ሲወጣ በተለይ አርንኑ ሬሳክሙ በደገቡ ካህን ከማይባርኮሙ ራሳችሁን ዝቅ አድርጉ ካህኑ በእጁ ሊባርካችሁ ወደ እናንተ እየመጣ ነውና ይባላል። የኢየሱስ ክርስቶስ መስቀል ይህን ሲመታ ይህን ስጥ የሚል ነው። ያንን የያዘ ሰው ወደዛ ከሄዳችሁ ወደዚህ እያለ ሀገራዊ አንድነትን ይላል። ሀገር የሚል አለ መጽሐፍ ቅዱስ ላይ። በሃይማኖት አባቶች ላይ ያላችሁ ሰዎች ሀገር ብሎ ድንበር የሚያሰምር ቃል የለም። ሁሉም ነገር ፈጣሪ ለሰው ልጆች ይሆን ዘንድ የሰጠው ለኛ ነው። የሰዎች ስርዓት አወቃቀር ግን ይህንን አስምሮ ይሄው የማይነካ ነክቶ የሰው ልጅ ኑር በተባለው በተፈቀደለት መንገድ መኖር ሲያቅተው ባልተፈቀደለት ሄዶ ይሄው እስካሁን ድረስ ግራ እንደገባዋል ድንበር እያሰመረ ምንም እያለ ማለት ነው። እና እናንተ አባቶች ትውልዱን በቃለ እግዚአብሔር ባለማሰልጠናችሁ ትህትናን ባለማውረሳችሁ ከሞት በኋላ እስካለው ህይወት አሻግሮ ያይ ዘንድ የሚያስችል አይን እሳቤ እምነት በሰው ልጆች ዘንድ ባለማስረጻችሁ እኮ ማፈር ነው ያለባችሁ። ሀገር አንድነት እንተና ሊገና አማራና ኦሮሞ የሚባል ህዝብ ብላችሁ አማራና ትግሬ የሚባል ህዝብ ብላችሁ ታወሩ ራሱ አታፍሩ ወይ? ደግሞ እመቤቴ ማርያም ጭንቃ ማራጀቷ ብላችሁ ታወራላችሁ። አዳምና ሔዋንን የካደ ሁሉ እኮ ከሃዲ እኮ ነው። ይህን ያልተበቀለ እግዚአብሔር ራሱ ችግሩ ከሱ ነው ወይም እኔ የተማርኩት የሃይማኖት እውቀት ችግር አለበት ማለት ነው እንጂ እግዚአብሔር መፍረድ አለበት። አሁን አዳምና ሔዋንን የካደ ሰው ኢየሱስ ክርስቶስ ከየት ነው የሚወለደው? ያ ረሱሉ ነብዩ መሐመድ ከየት ነው የሚወለዱት? አዳምና ሔዋንን ከካደ አለቀ። ስለ ሃይማኖት ደግሞ መልሶ ዘካ የሚያወጣለ አስራት በኩራት አስቦ የሚከፍል ሰው አለ? ዛሬ የቤተ ክህነት ትምህርት አለ እንዴ? ለምንድነው ቅኔ ቤቶች የተዘጉት? ለምንድነው የዜማ ትምህርት ቤቶች አቋቋም ቤቶች ለምንድነው የተዘጉት? እንዲዘጉ ያደረጋችሁ ምን እያደረጋችሁ እንደሆነ ከ92 ጀምሮ ነው የተዘጉትና ቅኔ ቤቶች አሉ ወይ? አቋቋም ቤቶች አሉ ወይ? ድጓ ጾመ ድጓ አሉ ወይ? አጫብር ቤተልሔም ብላችሁ ከፋፍራችሁ ከዛ በኋላ እንደገና እንደዚህ እየበጣጠሳችሁ ይኸው እዚህ ድረስ መጣችሁ። ስለዚህ ቃል እግዚአብሔሩ ላይ ብትመኩበትማ ቢሆን ጸሎት እንያዝ፣ ሱባኤ እንግባ። ይሄ ነገር ከብዶናል። እግዚአብሔር በቸርነቱ ይህን ምድር ይባርክ ዘንድ የከበደን ሁሉ ኑ ወደ እኔ እናንተ ሸክማችሁ የከበደ ኑ ወደ እኔ ረርና ቁጥጥር አዋጅ ቁጥር 1177 ዝባር 2012 አንቀጽ 4 ዝባር 1 እና 22 ዝባር 13 ስር የተመለከተውን በመተላለፍ የተፈጸመ ህገወጥ የጦር መሳሪያ ይዞ በመገኘት ክስ ቀርቦባቸው ነበር። በተጨማሪ ፍቃድ ሳይኖራቸው የጦር መሳሪያ አዋጅን በመተላለፍ በታህሳስ 1 ቀን 2016 ዓ.ም ከረፋዱ 5 ሰዓት ላይ በልደታ ክፍለ ከተማ ወረዳ 6 በሚገኝ መኖሪያ ቤታቸው ውስጥ በተደረገ ብርበራ አንድ ታጣፊ ክላሽንኮቭ መሳሪያ ከ2 ክላሽ ካዝና ከ60 ጥይት ጋር ይዘው መገኘታቸው ተጠቅሶ ክስ እንደቀረበባቸው ይታወቃል ብሏል። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መካከል ሳያስፈልጋቸው በነጻ ተሰናብተው ክሶች መከላከል ሳያስፈልጋቸው በነጻ ተሰናብተው እንደነበርም ይታወሳል። ይሁን እንጂ በህገወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎቻቸውን በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ መሆኑ ይታወቃል። አቃቤ ህግ ነጻ በተባሉበት ሁለት ክሶች የከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከሩ ቆይተዋል። ትናንት ግንቦት 25 ቀን 2017 ዓ.ም በዋለው ችሎት በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 142 ዝባር 1 መሰረት ነጻ የተባሉባቸውን ውሳኔዎች በመሻር ሊከላከል ይገባል ብሎ ወስኗል። ፖሊስ በዛሬው ዕለት በፌዴራል
ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ተከሳሹን ያቀረበ ሲሆን አቃቤ ህግ ከዚህ ቀደም የተዘጉ 2 ክሶችን ጨምሮ መዝገቡ በፍርድ ቤት እንዲንቀሳቀስ ጠይቋል። ተከሳሹ አቶ ታዬ ደንዳ በበኩላቸው ለፍርድ ቤቱ ትናንት የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎች ተይዘዋል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለት ተከራክሯል። የግራና ቀኙ ክርክር የመረመረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎትም የተከሳሹ የዋስትና መብት እንዲነሳ ወስኗል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለማስማት ለሰኔ 30 ቀን ተለዋጭ ቀጠሮ ሰጥቷል ሲል ኤፍኤምሲ ዘግቧል። እንግዲህ የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች አብራችሁኝ ስላላችሁ እጅግ አድርጌ ነው የማመሰግነው። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ትቀጥላለች። እውነት ያሸንፋል። የሐሜትና ሌሎች እንትኖችም አሉ። ጥላት ስራው ይበቃዋል እንዳልኳችሁ እኛ እንዳልኳችሁ አለመነካካት እንጂ እያንዳንዱ ሰው በዛው በስራው እንደሚጠፋ ይታወቃል። ስለዚህ ሐሜትም ሆነ ሌላው ኢሳያስም ቢሆን ያው ሲያዘምረው የኖረው ያንን የሚመስል ስለሆነ በዛው ነው የሚበቃው። ምንም ጥያቄ የለውም። ሌላ ጨምርላችሁና የህወሓት አመራሮች ትግራይን አሳሰበ። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጦርነት ከሚያስገባ አካሄድ ይቆጠቡ ሲል ተቃዋሚው ሳልሳይ ወያኔ ነው የገለጠው። በሌላ በኩል በክልሉ ተደቅኖ ያለ ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግም ፓርቲው ጥሪ አቅርቧል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ትላንት ባሰራጨው መግለጫ እንዳለው ከኢትዮጵያና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለ የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይ የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመላክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለት የከሰሱ ድርጊቶቻቸው ይቆጠቡ ብሏል። እኛም እሱን እናበረታታለን። እንደዛ ነው መሆኑን ያለበት ማለት ነው። ምክክር አለ፣ መመካከር ጥሩ ነው። በመመካከር እና በመሰል ሂደቶች ኢትዮጵያ እንድትሻገር እውነት እንዲወጣ የጎደለው እንዲሞላ የምናወራው ነገር በሙሉ በእውነት ችግሮችን ካወራን ችግሮች እንዲፈቱ ከሆነ በዛ መልኩ እንዲፈታ ጥረት ማድረግ ነው የኛ አስተዋጽኦ። በየትኛውም ማግባብ ችግሮችን ለመፍታት የሚል መሆን ይኖርበታል። ሌላኛው እና ወደ መጨረሻ ብናደርገው የሱዳን የፈጥኖ ደራሽ ኃይል መሪ የሆኑት ጀነራል ሐምዳን ደጋሎ ግብፅና ኤርትራን አስጠነቀቁ። ጀነራል ሐምዳን ደጋሎ ግብፅ የተፈጥኖ ደራሽ ኃይሉን ይዞታዎች ከማጥቃቷ በተጨማሪ ጦሩን እየደገፈች ነው ሲሉ ከሰዋታል። የኃይሉ መሪ አክለውም ዳርፉርና ጎርዶፋን ለማጥቃት ኤል ኦቤይድን ለመጠቀም ካሰባችሁ ጦራችን ወደ ኤል ኦቤይድ ለማምራት ምንጊዜም ዝግጁ ነው ብሏል። ጀነራል ደጋሎ በኤል ኦቤይድ የሚኖሩ ሰዎች ከቤት እንዳይወጡ ሲያስጠነቅቁ በሱዳን ሰሜናዊ ግዛት የሚገኙ ወታደራዊ ኢላማዎች መለየታቸውንና ጥቃት እንደሚያደርሱም ተናግሯል። የፈጥኖ ደራሽ ኃይል መሪው ግብፅ 8 አውሮፕላኖችን ከነ አብራሪዎቹ ለጦሩ በመስጠት በዳርፉርና ኮርዶፋን ጥቃት እንዲሰነዝሩ ረድታለች ብለዋል። ጀነራል ደጋሎ አክለውም ግብፅ 32 መኪና የጦር መሳሪያ ለጦሩ ሰጥታለች ሲሉ የሱዳን ሉዓላዊነት ጥያቄ ውስጥ የሚከትን የውጭ ጣልቃ ገብነት እንመክታለን ነው ያሉት። በተጨማሪ ጀነራሉ ኤርትራ እንደ ግብፅ ሁሉ ለጦሩ ከመሳሪያ በተጨማሪ የተዋጊ ድጋፍ እያደረገች ነው ሲሉም ከሰዋታል። ጀነራሉ ጦርነቱ በቅርቡ ይቋጫል ባሉበት ንግግራቸው ህዝባቸውን ከሚገሉ ጉዳዮች ጋር የማደርገው ንግግር የለም ሲሉ ተደምጧል ብሏል። ሱዳን ትሪቢዩን እንደዘገበው በዚህና በዛም ያለውን ገላጋይ የሌለበት ሆኖ በዚህ መሃል ንጹሐን ይጎዳሉ። እነዚህ ሰዎች ማሊያ ናቸው። አልቡርሃን እና ዳጋሎ የሆኑ የተለያየ ፍላጎት ያላቸው ኃይላት እነዚህን ተጠቅመው የሚያባቁሱበት ነው። እዚህም የተለያየ ቦታ ላይም ራሳችሁ አስባችሁ ሲጀመርም ሲጨረስም በራሳችሁ የሚያልቅ የሚጠናቀቅ ከሆነ እንደዚህ ግን ባለቤቶች አይደላችሁ። በሁሉም ቦታ ላይ ራሱን ነፃ ያላወጣ ሰው ነፃ አያወጣም። ራሱን በባርነት እያኖረ ራሱን እንደ ዕቃ የሸጠ ራሱን በቆሻሻ በገዳይነት በደም አፍሳሽነት በእልቂት ንግድ ላይ ያቆመ
የፖለቲካ ፓርቲ ነፃ አውጪ ታጋይ ምናምንቴ የምትባሉ ሰዎች ሁሉ በሌሎች ላይ ባርነትን መቼም ወደማይወጡበት መከራ ለመውሰድ የምታደርጉትን ቆሻሻ ነገር አቁሙ። በቃ በራሳችሁ ይብቃ። ከቻላችሁ ትረፉ። ሰላም ምን ጊዜም በእናንተ አይን የማይታይ በእናንተ መርህ ቅቡልነት የሌለው የሆነው ባንዳነትና ጠላትነት ባህሪያችሁ ስለሆነ እናንተን የሚጋልቡ የኢትዮጵያ ጠላቶች እናንተን ገዝተው የሚጫወቱባችሁ ስለሆነ ነው። በሰላምም በጦርነትም በሁሉም ነው ሰው ማሸነፍ የሚፈልገው፣ በሁሉም ነው ስኬታማ የሚባለው። እንዴት ገዳይነት ነው ውርደት ላይ ብቻ እስከ ሞት ድረስ ተቸክሎ መታየት በራሱ ነውረኝነትን ባንዳነትን ወይም የተሸጠ ዕቃ መሆንን ነው የሚያሳየው። ይሄንን አይቶ እንዴት አንተ አንድ ምንድነው የሚለው ጠቅላይ ሚኒስትር ዶክተር አብይ ነው በሰሞኑ ምንድነው ጅማ አካባቢ ላይ ሄዷል መሰለኝ። ጅማ አካባቢ ላይ የኦሮሞማ እንደዚህ ምናምን ይላል። ግባ ተባልክ እኮ ሀገርን እንደ ሀገር ተቀበል ተባልክ። መከላከያ ከሌ ነው አልክ፣ የፌዴራል እንደዚህ ነው አልክ። የሰማህም ቢሆን የተረገመ ነው ማለት ጤነኛ ነው ወይ? ይሄ ሀገርን እንደ ሀገር በሁሉም ቦታ ላይ ልግባ፣ ሁሉም ይድረሰኝ፣ በሁሉም መልካም ነገሮች ላይ የሚገባይን ተሳትፎ አደርጋለሁ ነው እንጂ የሚባለው ራስህን ቤት ውስጥ ዘግተህ ቤትን ከቆለፍክ በኋላ ታፍኛለሁ ብለህ ተከብቤያለሁ ብሎ መጮህ እንዲህ አይነት ድንቁርና አለን። በሁሉም ቦታ ላይ መግባት ግዴታ ነው። አትግባ ከተባልክ እየነጠለህ ነው። አፋን ኦሮሞ የማይናገር ሰው እናንተ ዕቃ አትሽጡለት አትግዙለት ካላችሁ ምን ማለት ነው? አጣራችሁ በቃ። ከዛ ውጭ ቋንቋ እንዳታገኝ ምናምን አማርኛ ብቻ ነው የምታውቅ የተባለው አማርኛ የሚናገሩ ሰዎች አካባቢ የኢትዮጵያን ቋንቋ እንደ ጥላት እንዳይሆኑ በየትኛውም ቦታ ላይ ቢሆን ቢመክሩበት እንዳይሰማ የዛ ያንን ለሚያደርገው ኃይል ቁስ ሆኖ እንዲቀጥል ነው። ሁሉም ይገባናል። በየትኛውም ዓለም ላይ በሰውነት በክብር እኩል የምንታይበት በመከባበር የምንኖርበት መካኒዝም ይምጣ። የዓለም የሰለጠነ ፖለቲካ በእኛ ላይ ይሁን። ከዚህ በፊት ይህንበት መባላትና መናከስ ይብቃ። በድህነት በምቀኝነት ደግሞ መቅጠም በጣም ነው የሚያስጠላ። በድህነት ቆመ ጠብቀኝ ይዞ መንገድ ዘግቶ መንገድ የተለያየ አይነት መንገድ የሚሰራበት ሰዓት ላይ የተለያዩ ነገሮች በቅጽበት የሚለዋወጡበት ኮምፒቴሽን ባለችበት በዚህ ዘመን ቆመ መንገድ የሚዘግ በእጃችን ያለው ብቸኛው መሳሪያ ምንድን ነው ያለው? ይህንን የደገፋችሁ ሰዎች ሁሉ እንድታፍሩ ነው። ምን ያህል የቃችሁ እንደሆነ ምን ያህል እብዶች እንደሆነ ምን ያህል አልተሳካምና የሞከራችሁት ሁሉ ነገር ነገ ያን እየተረቁ ነው። ዛሬ ሲነጥሏችሁ ነገ ደግሞ ያንን ይዘው እንደሚመጡ ማለት ነው። በሁሉም ቦታ ላይ ባለቤት እንሁን። ለጉዳቱ ብቻ ሳይሆን ለጥቅሙ በማንኛውም ቦታ ላይ እኛ እንወስን። ሰዎች ስላሉ ብቻ የሆነ ነገር ማለት ነው። እዚህ እኔ አሁን አወራው ይሄን ያዙት። የእናንተን ታላቅነት ጨምራችሁ ነገሩን አጣሩት። በባለቤትነት እንያዘው። በመግፋት የምናመልጠው ምንም ነገር የለም። በመሸሽ የምናመልጠው ምንም ነገር የለም። በየትኛውም ዓለም ላይ ያለ ነገር የተያያዘ ነውና የአሜሪካ መኖር ለኢትዮጵያ ያስፈልጋል። የኢትዮጵያ መኖር ለአሜሪካ ያስፈልጋል። ወደድንም ጠላንም ማለት ማንም ይሄን ባይናገርም ኢትዮጵያ እንድትጠፋ ብሎ የሚሰራ የለም። የነሱ የረከሰ ተልኮ ፈጻሚና የራሳቸው እንደፈለጉ የሚፈነጩባት ምድር ማድረግ ነው እንጂ ህዝቡንም እንደዛ አለሁ የለሁም እያለ በእነሱ አይ አለ አይ የለህም አይ ሞታል አይ አልሞትክም እያሉ የሚጫወቱበት ዕቃ ሆኖ ማስቀጠል ነው እንጂ የሚፈልጉት እንደ አጠቃላይ እንዲጠፋ አይፈልጉም። በምስራቅ አፍሪካም ወር በዚህ ባለው በአፍሪካ ቀንድ አካባቢ እስከ ግብጽ ድረስ ባለው ላይ ብትሄዱ ተጽዕኖ ፈጣሪ ኢትዮጵያ ናት። ካልሲሲም ሆነ ከሌላ ነገር ምንጭ በሆነ ይዞታ ውስጥ ነው ያለው። ስለዚህ ኢትዮጵያ ላይ ያለው መንግስት የነሱ ጉዳይ አስፈጻሚ ማድረግ ብቻ ነው አላማቸው። አልሲሲ የሚፈለገው ይህንን መጠብዘዝ ነው። ኢሳያስና ፋኖ ሸኔ የሚባለው ተዋቸው። እነሱ ጀስት በቃ የሚናቁ ናቸው ማለት ሰብሳቢ እንኳን የሌላቸው እርስ በርስ ታገናኛቸው የሚባሉ ናቸው። በያሉበት ራሳቸውና
አሁን አልሲሲም ሆነ እንደዛ ቢባል ኢትዮጵያ ላይ ያለው ተጽዕኖ በአረቡ ዓለም ሆነ እንደዚህ የተለያዩ ነገሮች ላይ ስታዩ ያ ተጽዕኖ ኢትዮጵያ ውስጥ አለ። ኢትዮጵያ የፖለቲካ ፍላጎት ያንን መሰረት ሶማሌላንድ ላይ ያለው የሶማሌላንድ ሀገርነትም ሆነ እንደዚህ የጋራ ተጠቃሚነቱ ይቀጥላል። ሶማሌላንድ ፍላጎቷን ታገኛለች። ኤምኦዩ አይደል እንደ ይህን ሁሉ ነገር ያመጣው እኮ የሶማሌላንድና የኢትዮጵያ ስምምነት። ያንን ባያደርጉት ኖሮ የሶማሌላንድም አጀንዳ አይሆንም፣ የኢትዮጵያም የወደብ ጉዳይ አጀንዳ አይሆንም። አሁን ግን ተጀምሯል። የግድ ስኬት ላይ ይደርሳል። ወደኋላ አይባልም መባል ስለማይችል ማለት ማንም ሰው አቆማለሁ ብሎ ራሱ ቢሞክር አይሳካም፣ አይቻልም። ያለው አማራጭ ወደፊት መሄድ ነው። ስለዚህ የተጀማመሩ ብዙ ነገሮች አሉ፣ ወደፊትም ብዙ ነገሮች አሉ፣ የሚሰሩ አሉ። አይነገሩ እንዳልኳችሁ ነው። ከወሬው የሚተረፍ ከሆነ ብቻ ነው ከወሬው። በተግባር የምንሰራው ነገር ከሆነ ደግሞ አይነገርም። ጀስት ብዙ ጠላት እንዳላት ብዙ ምቀኛ እንዳላት የራሱ ህዝብን ቢሆን ሾርት ሜሞሪ በመሆን የጥላቻና ምቀኝነት ጎረቤቱን በማጥፋት የራሱ ስኬት የሚረጋገጥ የሚመስለው ሰው አለ። አብሮ አደጉን በማጥፋት በየትኛውም በፖለቲካው በየትኛውም ይሄ አብሮነት ጥላቻ ምናምን ነገሮች ስላሉ በዛ ስሜት ያለ ህብረተሰብ በቀላሉ ማባላት ስለሚቻል እነዛ ሰዎችም ይሄን ነው የሚጠቀሙት። ከዚህ እየወጣን ቢሄን እኛ አብረን እየቆምን ቢሄን ቁጥር እናሸንፋለን። አብሮ ያልቆመ ህብረተሰብ አብሮ ያልተዛዘነ አንድነት የሌለው መረዳዳትን ባህሉ አድርጎ በክፉም በደጉም አብሮ መቆም ያልቻለ ህብረተሰብ ማንም አያከብረውም። የማንም መቀለጃ የማንም መጫወቻ ይሆናል። አብረን እንሁን፣ እውነትን እንውደድ። በዓለም ላይ እንደመርህ ሰዎች የሚወዷቸው የትኛውን ቦታ ላይ ቢነገሩ የሚያስከብሩ ነገሮችን ይዘን እንገኝ። የሚጠቅመው እሱ ነው። ከዛ ውጭ ከሚስቱ ጋር ከልጁ ጋር በተለያየ መልኩ ላይ ተበጣጥሶ ለመባላት ለመናከስ ምናምን የሚለውን ድንጋይ ማቀበል፣ ከዛም እነሱ ሊያስወግዱት መጣያ ያጡለትን መሳሪያ እያመጡ ይሰጡሃል። ከሁሉም ነው ነገር ላይ አብሮ ካለ ሰው ጋር ትን ቢልህ ውሃ ከሚሰጥ ሰው ጋር ብጮህ ከሚደርስልህ ሰው ጋር እየተጣላ እየተባላ ምንም አይነት ውጤት አታመጣምና እነዛ ባንዳዎች ባህሪያቸው ነው፣ የኖሩበት ነው፣ ታመዋል። በቃ የሆኑትን ሁሉ ሆነዋል። እነሱን ከቻልን ይዳኑ፣ ካልዳኑ ራሳችንን እናድን። እነሱ የሚያወሩትን አንስማ። እነሱ የዘሩትን በሽታ እስከዛሬ የተቋሰንበት የተጎዳንበት ሁሉ ሌሎችም ዜናዎች ካሉ አነብላቸው። እንዳልኳችሁ እንደሆነ አላውቅም፣ ግን ደስ ይለኛል ሀሳቤ እንደዚህ ወጥቼ በዚህ በሶሻል ሚዲያ ላይ የተሰራውን ሁሉ እዚህ ጋር በዚሁ ገብተን ነው የምንመጣው፣ በዚሁ ገብተን ነው የምናከሽፈው ማለት ነው። እና ኢትዮጵያ ትቀጥላለች። እውነትን ያልያዘ ምንም ነገር አይሰራም። ምንም የፈለገው ይሁን። ደጋግመን ያወራነው ነገር ስለሆነ ነው። በእሱ አታስቡ፣ በፈጣሪ ተማመኑ። ጸሎት፣ ዱዓ የግድ ነው። የተለያዩ ፈተናዎች የሰው ልጆች የኃጢአት ውጤቶች ፈተናዎች ይቀጥላሉ። ቢቀጥሉም ምን ቢሉም መንገጫገጭ ቢኖርም ድሉ ይቀጥላል። የተጨረሰውን እየመለሰ ነው ሰው ያስቸገረውና ያም ሆኖ ይህ ግን ኢትዮጵያ ስለሄደ ነው። መሬት ላይ ያሉ ነገሮች እጅግ በጣም የተለዩ ናቸው እና ቢያንስ እንደው ጥሩ ነው አዎ ተሰራ ብሎ ማለትንም አይደለም የምለው። ብታጣሩ አልገባኝም፣ እውነት ነው ወይ የራሳችሁ መካኒዝም ወስዳችሁ እንትን ብትሉና አንድ ቦታ ላይ ተቸክሎ ዝም ብሎ ሲሳደብ የሚውልን ሰው እየሰሙ ራስን በዛ ልክ በሽተኛ ባታደርጉ። በጣም ክፉ ነገር አለ በተለያዩ ቦታው ላይ የሚዋልበት እውነት ሁሉ ያው የሰው ልጆችን ኃጢአት ያበዛል ስለሚታይ ማለት ነው። ሰው ምን እያደረገ እንደሆነ ባላችሁ እውቀት፣ ባላችሁ ገንዘብ፣ ባላችሁ ማንኛውም ታላቅነት፣ ሰብዕና፣ እድሜ፣ ጸጋ፣ ሁሉ ነገር ክብር ጨምሩበት። ክብር ጨምሩበት። ፍቅር ዝሩ። አብሯችሁ ካለ የትኛውም ዓለም ጫፍ ላይ ሆኖ አብሯችሁ ካለ ሰው ጋር ይቅር ተባብላችሁ አብራችሁ ቁሙ። ለሰው በማድረግ ታላቅነታችሁን፣ የሰዎችን ችግር በመፍታት የእናንተን ታላቅነት ጻፉት። የእናንተ ስኬት፣ የእናንተ ደስታ፣ የእናንተ ሰላም፣ የእናንተ ማንኛውም ስኬት ወይም አሸናፊነት የሚረጋገጠው ከሌሎች ነው፣ የሚቀዳው ከሌሎች። ሌሎች ሲደሰቱ ነው። ሌሎች ተከፍቶ መሳቅ የለም። ሌሎች እያለቀሱ እዚህ መደሰት የለም። ሰው ከሌሎች ነው። የእናንተን ታላቅነት የሚያሳይ በጎ ተግባር በያላችሁበት አድርጉ። ያ ነው የሚያሸንፈው።
እኛ እንዳን እንጂ ችግር የለውም። ለክፎች ለሱ አታስቡ። አብራችሁ ስለነበራችሁ በእውነት እጅግ አድርጌ ነው የመሰገን። በምትችሉት ሜምበር መሆን ኦር ምናምን ያው የሚያስፈልገውን ታውቁታላችሁ። ወይ አንዳንድ ኢትዮጵያዊ ብንለው ብዙ ሰው ከወደደው ይሄ ቻናል ብዙ ለውጥ ያመጣል። ብዙ ሰው ካላየው ይሄ ቻናል ይጠፋል። ምን ማለት ነው? ለማጥፋትም ለማልማትም የኛ የህዝቦች አቅም ነው ማለት ነው። ኢትዮጵያ ታበጽሕዋ በእግዚአብሔር። ኃይላችንን በዛ መልኩ እንጠቀም። ኢትዮጵያውያን ድል እናድርግ። ሌላው አታስቡ። እነዚህ ማለት ስማቸውን ማንሳት ስለማልፈልግ ነው። የሚያሳስባችሁ ካለ ስለዚህ ጉዳይ አስበናል ብላችሁ ያናደዳችሁን ቪዲዮ በዋትስአፕ ላይ ብትልኩ ደስ ይለኛል። ላኩ። በዛ ላይ ብትልኩልን ካየነው ከሰማነው በራሱ ትልቅ ነገር ያመጣልና ውጤቱ በዛ መልኩ ስለሆነ ካየነው ከሰማነው መክሸፍ ስለሚችል ነው። ሌላ ጊዜ በደንብ እናወራለን። ኢትዮጵያን እናስቀጥላለን። በያላችሁበት ፈጣሪ አብዝቶ ይባርካችሁ። ህልማችሁ ይሳካ። ከምታስቡት ክፉ ነገር ሁሉ ፈጣሪ ይጠብቃችሁ። የኢትዮጵያ አምላክ የምትወዱትን ነገር በደስታ ፈጣሪ እያመሰገናችሁ የምትኖሩባት የተባረከች ምድር ኢትዮጵያን ለእናንተ ያድርግ። ከምትወዷቸው ቤተሰቦቻችሁ ጋር ሁሉ አለፍነው ተሻገርነው እያልን ጀግኖችን እያጀገን ለዚያ ያበቃንን ፈጣሪ የምናመሰግንበትን ወቅት ያምጣልን። ፈጣሪ መልካም ጊዜ